ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ኒዮናቶሎጂ የሚል ኮርስ እንደጀመርን ይታወቃል እና በዚህም ከፓርት 1 አንስቶ እስከ ፓርት 4 የተወሰኑ ነገሮችን ለማየት ሞክረናል። ኢንትሮዳክሽን ላይ ኒዮናቶሎጂ ምን ማለት እንደሆነ፣ ይህ ስራ ደግሞ የሚሰራበት ቦታ ምን እንደሚባል፣ ምን አይነት ህጻናትም ደግሞ እዛ ስፍራ ገብተው እንደሚታከሙ ለማየት ሞክረን ነበር። እነሱ እንዴት አሰስ እንደሚደረጉ፣ እንዴት ዲያግኖስ እንደሚደረጉ የተወሰኑ ነገሮችን ለማየት ሞክረን ነበር። ዛሬ ደግሞ ከነሱ መካከል ኒዮናቶሎጂ ስራውን የሚሰራበት ወር ኒኩ አድሚት እንዲደረጉ ምክንያት ከሚሆናቸው መካከል ፕሪተርም ቤቢዎች ናቸው። ፕሪተርም ማለት ምን ማለት እንደሆነ፣ ከሱ ጋር በተገናኙ ደግሞ የሚመጡ ችግሮች ምን እንደሆኑ በዚህኛው ፓርት ለማየት እንሞክራለን ማለት ነው። ፕሪተርም ቤቢ ማለት ኢትስ ኤ ላይቭ ቦርን ኢንፋንትስ ዴሊቨርድ ቢፎር 37 ዊክስ ፍሮም ዘ ፈርስት ዴይ ኦፍ ላስት ኖርማል ሚኒስትሪያል ፔሪድ አር ተርምድ ፕሪማቹር ተብለው ይጠራሉ። ማለትም ጄስቴሽናል ኤጅን በተወሰነ መንገድ ለመከፋፈል ሞክረን ነበርና ፕሪተርም የሚባለው ከ37 በፊት ከ37ኛ ሳምንት በፊት ሲሆን ከ37 እስከ 41ኛ ሳምንት ሲሆን ደግሞ ተርም ሊሆን እንደሚችል፣ ከዛ በኋላ ያለው ሲሆን ፖስት ተርም እንደሚባል ለማየት ሞክረን ነበርና ፕሪተርም ቤቢ የሚባለው በህይወት ኖረው የተወለዱ ግን ሲወለዱ ደግሞ ጄስቴሽናል ኤጃቸው ከ37 ሳምንት በፊት ከሆነ ደብሊውኤችኦ ምን ብሎ ዲፋይን ያደርጋል? ያን ፕሪማቹር ኦር ፕሪተርም ቤቢ ብሎ ዲፋይን ያደርጋል ማለት ነው። ለው በርዝ ዌይታቸው ከ2500 ግራም በታች ወይም ደግሞ በኪሎግራም ሲቀየር ከ2.5 ኪሎ ግራም እና ከዛ በታች የሆነ ኢዝ ዱዩ ቱ ፕሪማቹሪቲ ፖር ኢንቴክ ግሮስ ኦር IUGR ኦልሶ ሪፈር ቱ አስ ስሞል ፎር ጄስቴሽናል ኤጅ ኦር ቦዝ። አሁን ለው በርዝ ዌይት የሚፈጠርበት ምክንያት ማለት ነው። ለው በርዝ ዌይት ማለት ክብደታቸው ሲወለዱ እንደተወለዱ ያለው ክብደታቸው ከ2.5 ኪሎ ግራም እና ከዛ በታች እንዲሆኑ ምክንያት የሚሆናቸው አንደኛ ፕሪማቹር በርዝ ነው፣ ጊዜያቸው ሳይደርስ የተወለዱ ህጻናት ያለ ጊዜ የተወለደ። ሁለተኛ ደግሞ በማህፀን ውስጥ በነበሩበት ጊዜ እድገታቸው በጣም የቀነጨረ ከሆነ፣ ማደግ ባለባቸው ልክ ያላደጉ ከሆነ እነዛ ልጆች ምን ሆነው ይወለዳሉ? ለው በርዝ ዌይት ማለት። ስለዚህ ፕሪተርም ኦር ደግሞ ፕሪማቹሪቲ አንዱ ለለው በርዝ ዌይት ለመፈጠር ምክንያት ነው ማለት ነው። ሌላ ፕሪማቹሪቲ ኤንድ IUGR አር አሶሺየትድ ዊዝ ኢንክሪዝ ኒዮናታል ሞርቢዲቲ ኤንድ ሞርታሊቲ። እነዚህ ፕሪማቹሪቲ ጊዜው ሳይደርስ መወለድ እና በማህፀን ውስጥ ያለ እድገቱ በሚገባው ልክ አለማደጉ ምን ሊያመጣ ይችላል ማለት ነው? የህፃናት ኒዮኔቶች ከ28 ቀን በፊት ለመሞታቸውና በበሽታ ለመውደቃቸው ትልቁን አስተዋጽኦ ያደርጋሉ ማለት ነው። አይዲያሊ ዲፊኒሽን ኦፍ ለው በርዝ ዌይት ፎር ኢንዲቪጁዋል ፖፑሌሽን ሹድ ቢ ቤዝድ ኦን ዘ ዳታ that are as genetically environmental homogeneous as possible ማለት ነው። አሁን ፕሪተርም ለለው በርዝ ዌይትነት ያጋልጣል ብለን እያወራን ነበር እና ለው በርዝ ዌይት ብለን ስናወራ ሁሉም ቦታ ዘሴም ላይሆን ይችላል። ማለትም ይህ ለው በርዝ ዌይት ብለን አንድ ፖፑሌሽን ላይ ዲተርማይን ስናደርግ ምናቸውን ኮንሲደር በማድረግ ነው? ጄኔቲካሊ እና ኢንቫይሮንመንታሊ ያ አካባቢ ሆሞጂነስ መሆን አለበት። አሁን ለምሳሌ እኛ አካባቢ ለው በርዝ ዌይት ልንል ምንችለው፣ ሌላ አካባቢ ለው በርዝ ዌይት ላንል እንችላለን። ጄኔቲካሊም እነዛ ሲወለዱ እዛ አካባቢ የሚኖሩ ሰዎች ያን ዌይት ይዘው እንዲወለዱ ተደርገው የተፈጠሩ ሊሆኑ ስለሚችሉ ማለት ነው። ስለዚህ ለው በርዝ ዌይት ስንል ጄኔቲካሊ እና ኢንቫይሮንመንታል ሆሞጂነሱን ኮንሲደር ማድረግ መቻል አለብን ማለት ነው። ሌላ ኦቨር ደ ፓስት ቱ ዲኬድስ ዘ ለው በርዝ ዌይት ሬትስ ሃዝ ኢንክሪዝድ ፕራይመርሊ ቢኮዝ ኦፍ ኢንክሪዝድ ነምበር ኦፍ ፕሪተርም በርዝስ ማለት ነው። ባለፉት 20 ዓመታቶች በጣም ክብደታቸው ያልተመጣጠነ ሆኖ የተወለዱ ልጆች በጣም እየጨመሩ ነው። ይሄ የሆነበት ምክንያት ምንድን ነው? ፕሪተርም በርዝ ስላለ ነው። እንጀምር ብያቸዋለሁ። ፕሪተርም በርዝ ለለው በርዝ ዌይት ከሚያጋለጡ ነገሮች የመጀመሪያው ነው ብያቸዋለሁ እና ስለዚህ ይሄ ፕሪተርም በርዝ እየጨመረ ስለመጣ አት ዘ ሴም ታይም ለው በርዝ ዌይት ሬቱ በዛው ልክ እየጨመረ እየመጣ ነው። ውሜን ሁዝ ፈርስት በርዝስ አር ዴሊቨርድ ቢፎር ተርም አር ኢንክሪዝ ሪስክ ኦፍ ሪከረንት ፕሪተርም ቤቢ ነው። ይህ ኦብስታትሪክ ኮምፕሊኬሽኖች ወር ፕሮብሌሞች ምን ተብለው ይታሰባሉ? በተደጋጋሚ ሪከር ሊያደርጉ ይችላሉ፣ ድጋሚ ሊፈጠሩ ይችላሉ። ስለዚህ አንዲት ሴት መጀመሪያ ላይ ፕሪተርም ከወለደች ከዛም በኋላ ፕሪተርም የመውለድ ቻንሷ በጣም ከፍ ያለ ነው ማለት ነው። አፕሮክሲሜትሊ 13% ኦፍ ለው በርዝ ዌይት ኢንፋንትስ ኢን ዩናይትድ ስቴትስ ሃቭ IUGR ቦርን አፍተር 37 ዊክስ ማለት ነው። ይታያቸው እስቲ እዚህ ጋር እንኳን በጣም ያደጉ ሀገራቶች ተብለው የሚታሰቡት እንኳን ዩናይትድ ስቴትስ ላይ እንኳን 30% የሚጠጋው ለው በርዝ ዌይት ኢንፋንት የሚፈጠሩት ከምን ጋር ነው? IUGR አለባቸው። ኢንዘን ከ37 ሳምንት በፊት ነው የሚወለዱት እነሱ ራሳቸው።
ስለዚህ ይህ ችግር የኛ ሀገር ብቻ ሳይሆን ወር ያላደጉ ሀገራቶች ብቻ ሳይሆን አድገዋል ተብሎ የሚታሰብ የትልልቅ ሀገራቶችም ችግር ነው ማለት ነው። አት ሎው በርዝ ዌት ሬትስ ግሬተር ዛን 10% the contribution of IUGR increases that of prematurity decreases ማለት ነው። የሎው በርዝ ዌት ሬቱ በጨመረ ቁጥር ማለት ከ10% በላይ ሲሆን IUGR በዛው ልክ ይጨምራል። ፕሪማቹሪቲ ደግሞ እየቀነሰ ይመጣል። ኢን ዴቨሎፒንግ ካንትሪስ አፕሮክሲሜትሊ 70% ኦፍ ሎው በርዝ ዌት ኢንፋንትስ ሃቭ IUGR። ባላደጉት ሀገራቶች ደግሞ ልክ እንደኛ ኦር አብዛኛው የአፍሪካ ሀገራቶች ላይ ከሚወለዱ ከ70 ህጻናት 70% የሚጠጋ ሎው በርዝ ዌት ካላቸው ህጻናቶች ምን አለባቸው? IUGR አላቸው። ኢንትራዩትራይን ግሮዝ ሪስትሪክሽን ማህፀን ውስጥ እያሉ ማደግ ባለባቸው ልክ ያደጉ አይደሉም። ኢንፋንትስ ዊዝ IUGR ሃቭ ግሬተር ሞርቢዲቲ ኤንድ ሞርታሊቲ ዛን አፕሮፕሪየትሊ ግሮን ጀስቴሽናል ኤጅ ማችድ ኢንፋንትስ። IUGR ሆነው ደግሞ የተወለዱ ህጻናት ለሞት እና ለህመም ተጋላጭነታቸው በጣም ከፍ ያለ ነው። በጣም ስለዚህ ይህን ለመቅረፍ ነው ስራ የሚሰራው ማለት ነው። ኒዮናቶሎጂ የምንለው ሳይንስ በራሱ ማለት ነው። ሶ ቬሪ ሎው በርዝ ዌት ደግሞ ይባላል። ቬሪ ሎው በርዝ ዌት ኢንፋንትስ ዌት ሌስ ዛን 1500 ግራም ኤንድ አር ፕሪዶሚናንትሊ ፕሪማቹር ማለት ነው። በርዝ ዌትን እንዴት በምን ካታጎሪ እንደምንከፋፍል ያለፉ ፓርቶች ላይ ለማየት ሞክረን ነበር እና ሎው በርዝ ዌት የምንለው ከ2500 ግራም በታች ሲሆን ወይ ከ2.5 ኬጂ በታች ሲሆን ብለናል። ቬሪ ሎው በርዝ ዌት የምንለው ደግሞ ከ1500 ግራም በታች ወይ ደግሞ ከ1.5 ኪሎ ግራም በታች ነው። ይህም ደግሞ ልክ እንደ ሎው በርዝ ዌት ሁላ ፕሪማቹር ናቸው። እነዚህም ቬሪ ሎው በርዝ ዌት የሚባሉት ቬሪ ሎው በርዝ ዌት ሬት አኪሬት ፕሪዲክተር ኦፍ ኢንፋንትስ ሞርታሊቲ ሬት ማለት ነው። ከሎው በርዝ ዌት አልፈው ቬሪ ሎው በርዝ ዌት ላይ ደረሱ ማለት ደግሞ ያ የተወለደው ጨቅላ ህፃን ለመሞቱ አኪሬት ፕሪዲክተር ነው፣ በጣም ገዳይ ነው ማለት ነው። ቬሪ ሎው በርዝ ዌት የሚባለው ራሱ ቬሪ ሎው በርዝ ዌት ኢንፋንትስ አካውንትስ ኦቨር 50% ኦፍ ኒዮናታል ዲዚዝ ኤንድ 50% ኦፍ ሃንዲኬፕ ኢንፋንትስ። 50% ለሚጠጋ ለኒዮናታል ዲዝ አስተዋጽኦ የሚያደርገው ይሄ ቬሪ ሎው በርዝ ዌት የሚባለው እና ሃንዲኬፕ ኢንፋንቶች ለመፈጠራቸውም ደግሞ 50%ን ይወስዳል። ዜር ሰርቫይቫል ኢዝ ዳይሬክትሊ ሪሌትድ ቱ በርዝ ዌት with approximately 20% of those between 5,600 gram and over 90% of those between 1,250 and 1,500 gram are surviving ማለት ነው። ስለዚህ አንድ ልጅ ሲወለድ ለሰርቫይቫል ሬቱ በርዝ ዌቱ የራሱ የሆነ አስተዋጽኦ አለው ማለት ነው። ስለዚህ በርዝ ዌቱን ደግሞ እንዲጨምር ለማድረግ አንቲናታል ኬር ለመሰራት ያለባቸው ስራዎች አሉ። በእርግዝና ጊዜ እናትየው ማድረግ ያለባት ነገር እነሱን በሚገባ እንድታውቅ በሚገባ በማስተማር ይሄ በርዝ ዌት እንዲስተካከል ለማድረግ እድሉ የሚኖረን ያኔ ነው ማለት ነው። ስለዚህ ተክተን መስራት መቻል አለብን። ሌላ the very low birth weight rates has remained unchanged for black Americans but has increased in whites perhaps because of the rise in multiple births in whites። ይህ ቬሪ ሎው በርዝ ዌት የምንለው ነገር በጥቁር አሜሪካኖች ላይ ለውጥ የለውም። ይህ የሆነበት ምክንያት ምንድን ነው? unchanged for black American but has increased in whites perhaps because of the rise in multiple births። ግን ነጮች ላይ በቬሪ ሎው በርዝ ዌት የምንለው ነገር እየጨመረ ነው የመጣው። ይህ እየጨመረ የመጣበት ምክንያት ለምንድን ነው? መልቲፕል በርዝ ስለሚኖራቸው በአንዴ መንታና ከዛ በላይ ልጆችን ስለሚወልዱ ስለሚያረግዙ በዛ ምክንያት ይሄ ደግሞ መልቲፕል ጀስቴሽን አንዱ ለሎው በርዝ ዌት ለመፈጠር ምክንያት ስለሚሆን በዛ ምክንያት ነጮች ደግሞ ሞር ከብላክ አሜሪካኖች ከጥቁሮች ይልቅ ተጋላጭ ስለሆኑ ለዛ ነገር ጄኔቲካሊ እንትን ስለሆኑ እነሱ ጋር ይጨምራል ማለት ቬሪ ሎው በርዝ ዌት ነው። ፔሪናታል ኬር ሃስ ኢምፕሩቭድ ዘ ሬት ኦፍ ሰርቫይቫል ኦፍ ሎው በርዝ ዌት ኢንፋንትስ when compared with term infants። ቬሪ ሎው በርዝ ዌት ዩኒትስ ሃቭ ሃየር ኢንሲደንስ ኦፍ ሪሆስፒታላይዜሽን ዱሪንግ ፈርስት year of life, sequelae of prematurity, infection, neurology complication, and psychosocial disorder ማለት ነው። ፕሪናታል ኬር ቅድም እንደነገርኳችሁ ፕሪናታል ኬር ላይ የሚሰሩ ስራዎች የሎው በርዝ ዌት ሰርቫይቫል ላይ ትልቅ አስተዋጽኦ አሉ፣ መሻሻልም ያሳያሉ። ስለዚህ ከተርም ኢንፋንቶች አንጻር ደግሞ ኮምፔር ሲደረጉ እነዚህ ቬሪ ሎው በርዝ ዌት ያላቸውን ዩኒቶች ከተወለዱ በኋላ እንኳን በተለያዩ ህመም ምክንያት ድጋሚ ሆስፒታል የመግባት እንትናቸው ከፍ ያለ ለህክምና ማለት ነው። ስለዚህ አንዳንድ ኮምፕሊኬሽኖች እነሱ ላይ ይፈጠራሉ፣ እኚህ ቬሪ ሎው በርዝ ዌት ሆነው የተፈጠሩት። ስለዚህ ለተለያየ በሽታና ኮምፕሊኬሽኖች ተጋላጭነታቸው ከፍ ያለ ነው ማለት ነው። So when we see the factors related to the premature birth and low birth weight ከፕሪማቹር በርዝ እና ከሎው በርዝ ዌት ጋር የሚገናኙ ፋክተሮች ለዛ ተጋላጭ የሚያደርጉትን ስናይ it is difficult to completely separate factors associated with prematurity from
ዶስ አሶሺየትድ ዊዝ IUGR ፕሪማቹሪቲ እና IUGRን የሚያመጡ ነገሮችን ኮምፕሊትሊ ሴፓሬት ማድረግ ከባድ ነው። ምክንያቱም ተመሳሳይ ነገር ናቸው አብዛኛው ጊዜ እኚህን የሚያመጡ ነገሮች ማለት ነው። ይሄ ስላለ IUGR ይፈጠራል ማለት አንችልም። ፕሪማቹሪቲ ካለ IUGRንም አብሮ ይዞ ሊመጣ ይችላል። IUGR ካለ ደግሞ አት ዘ ሴም ታይም ፕሪማቹሪቲን ይዞ ሊመጣ ስለሚችል ማለት ዘ ኢቲዮሎጂ ኦፍ ፕሪተርም በርዝ ዲዚዝ ማልቲፋክተራል ኤንድ ኢንቮልቭስ የኮምፕሌክስ ኢንተራክሽን ቢትዊን ፌታል ፕላሴንታል ዩትሬን ኤንድ ማተርናል ፋክተር ማለት ነው። ስለዚህ እኚህ ለፕሪተርም ደግሞ የሚያጋልጡ ብዙ ነገሮች ናቸው። አሁን ለምሳሌ ምን ሊሆኑ ይችላሉ? የፌታል ከጽንሱ ጋር በተገናኘ ከፕላሴንታ ጋር በተገናኘ ከዩትሬን እና ከማተርናል ፋክተሮች ጋር በተገናኘ የሚያመጡ ፋክተሮች ናቸው። አንድ ፋክተር ብቻውን ላይሆን ይችላል እሱን የሚፈጥረው ማለት ነው። ፕሪማቹር በርዝ ኦፍ ኢንፋንት ዞስ ሎው በርዝ ዌይትስ ኢዝ appropriate for their preterm gestational age associated with the medical condition characterized by inability of እነዚህ ፕሪማቹር በርዝ ለመፈጠር አንዱ እንደ ምክንያት ተደርጎ የሚወሰዱት ለምሳሌ ኢናቢሊቲ ኦፍ ዘ ዩተረስ ቱ ሪቴን ዘ ፊተስ ማህፀን ልጁን ማቆየት ካልቻለ ማለት በትክክለኛ ከ37 ሳምንት በላይ ማቆየት ያለበት ከዛ በላይ ማቆየት ካልቻለና ከዛ በፊት ከለቀቀልን ፕሪማቹር በርዝ ሊፈጠር ይችላል። ኢንተርፌረንስ ዊዝ ኮርስ ኦፍ ፕሬግናንሲ ከፕሬግናንሲው ጋር ባለ ጊዜ ስር አንዳንድ ነገሮች ከተፈጠሩ አንዳንድ ኢንተርፌረንሶች ከተፈጠሩ ፕሪማቹር በርዝ ለመፈጠር ምክንያት ይሆናሉ። ፕሪማቹር ራፕቸር ኦፍ አሚኖቲክ ሜምብሬን ራፕቸር ማድረግ ያለበት ጊዜ አለ። ያ ጊዜ ግን ከ37 ሳምንት በፊት አይደለም፣ ከ37 ሳምንት በኋላ ነው። ስለዚህ ያ ሜምብሬን ጊዜው ሳይደርስ ራፕቸር ካደረገ ለፕሪተርም መፈጠር ፕሪማቹር በርዝ ለመፈጠር ምክንያት ይሆናል። ፕሪማቹር ሴፓሬሽን ኦፍ ፕላሴንታ ኦር አንዲተርማንድ ስቲሙለስ ቱ ኢፌክቲቭ ዩትራይን ኮንትራክሽን ቢፎር ተርም ማለት ነው። ሌላ ፕላሴንታው ራሱ መለያየት ያለበት ጊዜ አለ ከሰርድ ስቴጅ ኦፍ ሌበር፣ እሱም ከተርም በኋላ ባለ የዴሊቨሪ ጊዜ ማለት ነው። ይህ ደግሞ በጊዜ ከሆነ ማለትም ጊዜው ሳይደርስ ሴፓሬት የሚያደርግ ከሆነ አሁን በተለያዩ በሽታዎች ምክንያት ሊሆን ይችላል ሴፓሬት ካደረገ። ሌላ ደግሞ ለዩትረስን ኮንትራክሽን የሚያመጡ ሌሎች ፋክተሮች ከተፈጠሩ ለፕሪማቹር በርዝ መምጣት ወር መፈጠር ምክንያት ይሆናሉ ማለት ነው። ሌሎች ኮዞችን ከፋፍለን ስናይ ቅድም ማተርናልን ብለን ነበርና ማተርናል ያው ለምሳሌ ፕሪክላምሻ ካለባት፣ ከፍተኛ የደም ግፊት ካለባት፣ ኢፕሺያስ ክሮኒክ ሜዲካል ኢልነሶች ካሉባት ልክ እነ ሳያኖቲክ ሀርት ዲዚዝ እነ ሬናል ዲዚዝ ምናምን ነገር ካለባት ለፕሪማቹር በርዝ መፈጠር ምክንያት ኢፕሺያስ ኢንፌክሽን ካለባት አሁን ሊስቴሪያ ሞኖሳይቶጂን በሚባለው በግሩፕ ቢ ስትሬፕቶኮከስ ዩሪናሪ ትራክት ኢንፌክሽን ባክቴሪያል ቫጂኖሲስ ኮሪያሚናይተስ እነዚህ ኢንፌክሽኖች ካሉባት ለፕሪማቹር በርዝ ድራግ አቢዩዝ የምትጠቀም ከሆነ ምሳሌ ኮኬንን አዘውትራ የምትጠቀም ከሆነ ፕሪማቹር በርዝ እንዲፈጠር ምክንያት ሊሆን ይችላል። ሌሎች አሁን ለምሳሌ ፕሪማቹር ራፕቸር ኦፍ ሜምብሬን ቅድም ያለው ፖሊሃይድራሚነስ የአሚኖቲክ ፍሉድ መጠኑ በጣም ከመጠኑ በላይ ከሆነ ከሚያስፈልገው ላትሮጄኒክ የሚባሉ አሉ፣ ትራውማ ምናምን ነገር እነዚህ ነገሮች ካሉ ለፕሪማቹር በርዝ መፈጠር ምክንያት ሆናሉ። ፕሪማቹር የተወለዱ ጊዜያቸው ሳይደርሱ የተወለዱ ልጆች ምን አይነት ምልክቶች አሏቸው የሚለውን በምናይበት ጊዜ አንደኛ ምንድነው የሚሆነው? ሳይዝ ስሞል ዊዝ ሪላቲቭሊ ላርጅ ሄድ ማለት ነው። ሰውነታቸው አነስ ያለ ነው፣ ግን ጭንቅላታቸው ተለቅ ያለ ይሆናል ከተቀረው የሰውነታቸው ክፍል። ከላይ ጭንቅላታቸው ገዘፍ ብሎ ይታያል፣ የተቀረው የሰውነታቸው ክፍል ደግሞ ከጭንቅላታቸው በጣም አንሶ ይታያል ማለት ነው። ክራውን ሂል ሌንግዝ ሌስ ዛን 47 ሴንቲሜትር ማለት ነው። ከራሳቸው ከጭንቅላታቸው አንስቶ እስከ እግራቸው ድረስ ያለው ሌንግዝ ሲታይ ከ47 ሴንቲሜትር በታች ነው የሚሆነው። ቁመት ማለት ነው። ቁመታቸው ከ47 ሴንቲሜትር በታች ይሆናል። ሄድ ሰርከምፈረንሲስ ሌዛን 33 ሴንቲሜትር የጭንቅላታቸው ዙሪያ ሲታይ ዙሪያ ቼክ ሲደረግ ከ33 ሴንቲሜትር በታች ይሆናል ማለት ነው። አክቲቪቲ እና ፖስቸራቸውን ስና ጀነራል አክቲቪቲያቸው በጣም ፖር ነው፣ የደከመ ነው። እንቅስቃሴያቸው ምናምን በሚታይበት ጊዜ ኢንኮምፕሊት ኒዮናታል ሪፍሌክስስ ከዚህ ቀደም ስለ ኒዮናታል አሴስመንት ላይ ስለ ኒዮናታል ሪፍሌክስ አይተን ነበረና ኒዮናታል ሪፍሌክሳቸው በጣም ያላለቀ ነው። ጊዜያቸው ሳይደርስ ስለተወለዱ ማቹር ስላልሆኑ ኢንኮምፕሊት ነው። አሁን ለምሳሌ ሳኪንግ ይሆናል። ሳኪንግ አሁን ጡት ለመጥባት የሚያገለግለው አለ። ሮቲንግ ሪፍሌክሳቸው እነዚህ ሁሉ በጣም የደከመ ነው። ምክንያቱም እኚህ ደግሞ ሰርቫይቭ ለማድረጋቸው በጣም ትልቅ ሚና ነው የሚጫወቱት ለፊዲንግ ሲስተማቸውና ኢንኮምፕሊት ሆኖ ከተወለዱ ፊዲንግ ፕሮብሌምም ሊያጋጥማቸው ይችላል ማለት ነው። በዚህ አጋጣሚ ቤቢ አስዩምስ አን ኤክስቴንድድ ፖስቸር ዲቱ ፖርቶን ማለት ነው። ፖርቶን ስላለው ምንድነው የሚያደርገው? ልጁ ኤክስቴንድድ ፖስቸር ነው ያለው ማለት ሰውነቱ ሪላክስ ነው። እጁ የእግሮቹ መስል ምናምን ነገር ተፍታተው ነው ያሉት። ያ ደግሞ ለምን ሊያጋልጠው ይችላል? ገና የተወለደ ሕፃን ልጅ ለሃይፖተርሚያ ሊያጋልጠው ይችላል ማለት ነው። ሌላ ቅድም ያልኳችሁ ነው። እዚህ ጋር ፌስ እና ሄዱን ስናይ
ክሊኒካል ማኒፌስቴሽኑ ከፌስ እና ኤድስ እና ይኸው እዚህ ጋር በምስሉ ላይ እንደምትመለከቱት የልጁ ጭንቅላት ከሌላው የሰውነቱ ክፍል ገዘፍ ብሎ ነው የሚታየው። ሌላው ሰውነቱ በጣም የቀጨጨ ሳይዙም ቢሆን አነስ ያለ ነው። ይኸው ፌስ አፒር ስሞል ነው። ፊቱ አነስ ያለ ነው የሚሆነው። ጭንቅላቱ ተለቅ ያለ ነው የሚለው። ላርጅ ሼድ ሳይዝ ይኖራል። ሲቸርስ አር ዋይድሊ ሴፓሬትድ። አናቱ ላይ ያሉት ሲቸሮች አሉ። ቦኖቹ የሚጋጠሙበት ቦታ በስፋት ክፍተት ስለሚታይባቸው ይታያሉ። በአይንም ቢሆን ፎንታሌስ አር ላርጅ። አናታቸው ላይ ያለው እርግብግቢት በጣም ተለቅ ብሎ የሚታይ ነው። አገጫቸው አነስ ያለ ነው። ስሞል ቺን ይኖራቸዋል። ፕሮትሩዲንግ አይስ፣ አይናቸው ጎላ ብሎ ወደ ውጭ ወጣ ያለ ነው እና እኚህ በፕሪማቹር በርዝ ላይ የሚታዩ ናቸው። ኢር ካርትሌጃቸውን በምናይበት ጊዜ ደግሞ የጆሮቸውን ያለው አጥንት መሰል ስትራክቸሩ ኢዝ ዲፊሽንት ኦር አብሰንት ዊዝ ፑር ሪኮይል ማለት ወይ የለውም ወይ ደግሞ ካለም በጣም ደከም ብሎ ስላለ ጆሮቸውን ወደሆነ ቦታ አጠፍ አድርገን ስንለቀው ወደ ቦታ የሚመለሰው በጣም ቀስ ብሎ ነው የሚመለሰው። ሄር አፒርስ ሁሊ ፉዚ ኤንድ ኢንዲቪጁዋል ሄር ፋይበርስ ካን ሲን ሴፓሬትሊ። እነዚህ በፕሪማቹር በርዝ የሚታዩ ናቸው። ሌላኛው ስኪን እና ሰብኪታኒስ ቲሹን በምናይበት ጊዜ ስኪን ቲን ጄላቲነስ ሻይኒ ኤንድ ኤክሰሲቭሊ ፒንክ ነው። በጣም የሚያንጸባርቅ ነው። በጣም ቀጠን ያለ ነው። መልኩ ደግሞ በጣም ወደ ፒንክ ቀለም የሚያደላ ነው። አባንደንት ላኑጎ አለ። ላኑጎ ማለት በጣም ብዙ ሄሮች አሉ ሰውነታቸው ላይ ብዙ ጸጉሮችን ማየት እንችላለን። ሊትል ቨርኒክስ ካሲዮሳ አለ። ይህ ቨርኒክስ ካሲዮሳ ማለት ልጆች በሚወለዱበት ጊዜ እላያቸው ላይ የሚታየው ወደ ነጫጭ ነገሮች ናቸውና ይህ ሃይፖተርሚያ እንዳይፈጠር የሚከላከሉ ናቸውና ወደ ተርም አካባቢ ሲቀርቡ ብዙ ሆነው ይታያሉ። ከተርም በፊት የሚመጡ ደግሞ ፕሪተርሞች ላይ ምን ሆነው ነው የሚታዩት? ቬሪ ሊትል ሆኖ ነው የሚታዩት። ኢዴማ ሜቢ ፕሬዘንት ሊያደርግ ይችላል። ሰውነታቸው ላይ እብጠት ሊታይ ይችላል። ሳብኩታነስ ፋት ዲፊሸንት ነው። ብረስት ኑድሊዝ ስሞል ወይ ደግሞ አብሰንት ሆኖ ይታያል ማለት ነው። ሌላ ጄኒታሊያ ላይ በምናይበት ጊዜ ሜል ከሆነ ቴስትስ አንዲሴንድድ ሊሆን ይችላል። ስክሮተም ፑርሊ ዴቨሎፕ ነው ማለት የዘር ፍሬያቸው ወደ ታች አልወረደም። ምክንያቱም ተርም ላይ ስላልደረሱ ቴስታቸው ወደ ታች አንዲሴንድድ ነው። ደግሞ ስክሮተም ደግሞ ይህ ቴስትን የሚይዘው ስክሮተም ፑርሊ ዴቨሎፕድ የሆነ ነው ማለት ማደግ ባለበት ልክ አድጎ አይደለም። ጊዜውን የእድገቱን ጊዜ ሳይጨርስ ስለተወለደ ፑርሊ ዴቨሎፕድ ሆኖ ነው የሚታየው። ሴቷ ላይ በምናይበት ጊዜ ደግሞ ላባይ ማጆሪያ ዋይድሊ ሴፓሬትን ኤክስፖዚንግ ላባይ ማይኖሪያ ኢን ሃይፐርትሮፋይድ ክሊቶሪስ ማለት ነው። ላባይ ማጆሪያ በጣም ተከፍቶ ነው የሚታየው እና ስለሚከፈት ደግሞ ከዚህ ቀደም ማሹር የሆኑት ላይ ሸፍኖ የሚታየውን እንዳለ ክፍት ሆኖ ላባይ ማይኖሪያ እና ሃይፐርትሮፋይድ የሆነ ክሊቶሪስን ያሳያል ማለት ነው። ይኸው እዚህ ጋር በምስሉ ላይ እንደምትመለከቱት ይህን ያህል ሲታዩ እንኳን በጣም ጥንጥዬ ሆነው ነው የሚታዩት በጣም ማለት ነው። ሌላ ካራክተሪስቲኩን ስናይ የክሊኒካል ማኒፌስቴሽናቸውን እስኪናቸው ብራይት ፒንክ ብለናል። ደግሞ ዲፔንዲንግ ኦን ዘ ዲግሪ ኦፍ ማቹሪቲ ነው አብዛኛው ማኒፌስቴሽኖች የሚታዩት። ስሙዝ ኤንድ ሻይኒ ናቸው። ኢዴማተስም ሊሆኑ ይችላሉ። ስሞል ብለድ ቬዝል ክሊርሊ ቪዚብል አንዳንድ የደም ስሮቻቸው ይታያሉ እንደ ሰውነታቸው ላይ። አንደርኔዝ ዘ ቲን ኤፒደርሚስ ነው የሚኖራቸው። ፋይን ላኑጎ ሄር ኢዝ አባንደንት ሄር ኢዝ ስፓርስ ፋይን ኤንድ ፉዚ ብለን እኚህ ከዚህ ቀደም ያየናቸው ናቸው። ኢር ካርትሌጅም ቀደም ያወራነው ነው። ኢር ካርትሌጅ ሶፍት ኤንድ ፕሊያብል ናቸው። ሶል እና ፓልሙን በምናይበት ጊዜ ሚኒማል ክሪስ ነው ያለው። ተርም አካባቢ ያሉት ላይ ብዙ ክሪስ አለ። ክሪስ ምንለው ይሄ መዳፋችን ላይ ወይ ደግሞ ሶላችን ላይ ያሉ መስመር ነገሮች አሉ። ብዙ ጊዜ እጃችን ላይ የምናያቸው መስመር ነገሮች ናቸው እና እኚህ መርገጫ እግር ላይና መዳፍ ላይ በምናይበት ጊዜ እኚህ ፕሪተርም የሆኑት ላይ በጣም አነስበው ብለው ነው የሚታዩት ማለት በብዛት አይታዩም ማለት ነው። ሌላኛው ስካርፍ ሳይን ብለን ባለፈው አሴስመንት ላይ ያየነው ስካርፍ ሳይን የምንለው ይሄ እጁን እንደ ስካርፍ አንገቱ ላይ በሚወስዱበት ጊዜ ከዛ በኋላ ሲለቁ የሚያሳየው ምልክት ነው። ተርም ላይ ደርሶ የተወለደ ልጅ ምንድን ነው የሚሆነው? ይሄ እጁን እንደዚህ አድርገው ሲለቁት ምንድን ነው የሚያደርገው? ቶሎ ብሎ ወደ ቦታው ይመለሳል። ተርም አካባቢ የሆነ ማለት ነው። ፕሪተርም ከሆነ ግን ወደ ቦታው ሲመለስ ቀስ ብሎ ነው። ሲመለስም ደግሞ ጨርሶ ላይመለስ ይችላል ማለት ነው። ኤልቦ ሜይ ቢ ኢዝሊ ብራውት አክሮስ ዘ ቸስት ዊዝ ሊትል ኦር ኖ ሬዚስታንስ ማለት ምንም ሬዚስት ሳያደርግ እጁን እንደ ስካርፍ ወደ አንገቱ መውሰድ እንችላለን ፕሪተርም ላይ ማለት። ተርም ላይ የደረሱ ህጻናቶች ላይ ደግሞ ይህን ለማድረግ አስቸጋሪ ሆኖ ይታያል ማለት ነው። እና ስለተከታተላችሁን እጅግ አድርገን እናመሰግናለን። የፓርት 5 ይህን ይመስላል። ቀጣይ ፓርት 6 እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ሰብስክራይብ አድርጉን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። ቀጣይ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።